ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ይሁኑ። 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የኢራን ነዳጅ መሸጫ ካርግ ደሴትን በእጃቸው ሊያስገቡ እንደሚችሉ ተናገሩ። የአንድ በርሜል ድፍድፍ ነዳጅ ዘይት ዋጋ ወደ $115 አሻቀበ። ትራምፕ ለፋይናንሻል ታይምስ በሰጡት ቃለ ምልልስ ሲናገሩ እውነቱን ለመናገር ባደርገው ደስ የሚለኝ የኢራንን ነዳጅ ዘይት መውሰድ ነው። ነገር ግን እዚያ አጠገቤ ይሄን ለምን ታደርጋለህ እያሉ የሚወተውቱኝ ደደብ ሰዎች ስላሉ ነው የማላደርገው ብለዋል። ደደቦች ብለዋቸዋል ደግመው። ይህንን ለማድረግ ቁልፉ ካርግ ደሴትን መቆጣጠር እንደሆነ ያመለክታሉ። ምናልባት የካርግ ደሴትን እንወስድ ወይም አንወስድ ይሆናል። ብዙ አማራጮች አሉን ብለዋል ለፋይናንሻል ታይምስ። ካርግ ደሴትን ለተወሰነ ጊዜ ተቆጣጥሮ መቆየት ማለትም ሊሆን ይችላል ሲሉ አክለዋል። ኢራን 90 በመቶ የነዳጅ ሀብቷን የምትሸጥበት ከፍተኛ ክምችት ያለው ደሴቷ ነው ካርግ። ካርግን የመከላከል አቅሟን በማንሳት ጋዜጠኛው ላቀረበላቸው ጥያቄ ሲመልሱም ምንም አይነት መከላከያ ያላቸው አይመስለኝም፣ በጣም በቀላሉ እጃችን ውስጥ ልናስገባው እንችላለን ብለዋል። የአሜሪካ የጦር አውሮፕላኖች ከሳምንታት በፊት ይህንን ደሴት ላይ የሚገኙም የኢራንን ወታደራዊ ተቋማት ክፉኛ መደብደባቸው አይዘነጋም። ለሰዓታት በቆየው ድብደባ ወደ 90 ወታደራዊ ኢላማዎች መደምሰሳቸውን አሜሪካ ገልጻ እንደነበረ አይዘነጋም። ይህ በእንዲህ እንዳለ 3500 የአሜሪካ ሰራዊት ወደ ክልሉ መግባቱ ታውቋል። ትራምፕ በፓኪስታን አገናኝነት በአሜሪካና በኢራን መካከል የሚካሄደው ቀጥተኛ ያልሆነ ውይይት ይህ በእንዲህ እንዳለ በጥሩ ሁኔታ እየሄደ መሆኑን ይናገራሉ። ነገር ግን የተኩስ አቁም ስምምነት በፍጥነት ይደረስ ወይም አይደረስ እንደሆነ አስተያየት ተጠይቀው አስተያየት ለመስጠት ሳይፈቅዱ ቀርተዋል። በተያያዘ ዜና የፓኪስታን ውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ፓኪስታን ድርድር ይካሄድ ዘንድ ለማቀለጣጠፍ እንደምትችል ያላቸውን መተማመን ሁለቱም ተዋጊ ሀገራት አሜሪካና ኢራን የገለጹላቸው መሆኑን አስታወቁ። ሚኒስትሩ ኢሻቅ ዳር በቀጣዮቹ ቀናት ሁለቱ ወገኖች ልዑካናቸውን በኢስላማባድ በጠረጴዛ ዙሪያ ያስቀምጣሉ ባሉት ስብሰባ ላይ እንደሚገኙ ማረጋገጫ ሰጥተዋቸው ይሁን ወይም አይሁን አልጠቀሱም። የፓኪስታን፣ የሳዑዲ አረቢያ፣ የቱርክና ግብፅ ውጭ ጉዳይ ሚኒስትሮች በትናንትናው ዕለት በዚህ ጉዳይ ለመነጋገርና ለማመቻቸት እዛው ኢስላማባድ ተገናኝተው አውርተው ነበረ። የጋራ መግለጫ እንደሚያወጡ ይጠበቃል። ብቸኛዋ ባለ ኒውክሌር ቦምብ እስላማዊት ሀገር ፓኪስታን ስለዚህ ድርድር ጉዳይ ከቻይና ውጭ ጉዳይ ሚኒስትር ዋንግ ዩና ከተባበሩት መንግስታት ዋና ጸሐፊ ጉተሬዝ ጋር አንስተው መነጋገራቸውን ፓኪስታኑ ሚስተር ዳር አውስተዋል። ሚኒስትሩ ከሳዑዲ አረቢያ አቻቸው ጋር በተናጠር ተገናኝተው ከተወያዩ በኋላም በሰጡት ሌላ መግለጫ በኢራን እየተተኮሰባት ከምትገኘው ሳዑዲ አረቢያ ጋር ምንጊዜም ትከሻ ለትከሻ ገጥመው እንደሚቆሙ አስታውቀዋል። ሁለቱ አገሮች ባላቸው የመከላከያ ስምምነት ክፉ ቀን በመጣ ጊዜም ፓኪስታን ለሳዑዲ አረቢያ የኒውክሌር ሽፋን ትሰጣለች። ለኢራን ጥቃት አጸፌታ ላለመስጠት ራሷን ማቀቧንም የፓኪስታኑ ውጭ ጉዳይ ሚኒስትር ወደውላታል። በሌላ ዜና የኢራን የኤነርጂ ሚኒስቴር በሀገሪቱ የኤሌክትሪክ መሠረተ ልማት ላይ በተደረገ ጥቃት
በቴህራንና አብሮስ ክፍለ ሀገሮች የተወሰነ ክፍል የኃይል መቋረጥ ተፈጥሮ እንደነበረ አስታወቀ። ይሁንና የኃይል አገልግሎቱ በብዙዎቹ ቦታዎች መመለሱን አሁን ገልጿል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚመለከታቸውን ባለሥልጣኖች በማነጋገር የላቲን ፓትርያርክ ካርዲናል ፒየር ባቲስታ ፒዛባላ በትናንትናው የዘንባባ እሁድ ሆሳዕና ዕለት ወደ ኢየሱስ ክርስቶስ ቅዱስ መካነ መቃብር ገብተው በሚፈልጉት መጠን የቅዳሴ ሥርዓት እንዲያካሄዱ ማስደረጋቸው ታውቋል። በኢየሩሳሌም የላቲን ቤተ ክርስቲያን ፓትርያርክ ጽሕፈት ቤት ቀደም ሲል የእስራኤል ፖሊስ ከፍተኛ የቤተ ክርስቲያኗን መሪዎች ቅዳሴ ለማካሄድ ወደ መቅደሱ እንዳይገቡ አግዷቸው እንደነበረ መግለጻቸው አይዘነጋም። የፓትርያርክ ጽሕፈት ቤቱም እርምጃው በክፍለ ዘመናት ታሪክ ውስጥ ለመጀመሪያ ጊዜ እየተጣለ እገዳ ሲል ገልጾት ነበረ። ሆሳዕና በሚሊዮኖች ክርስቲያን ምዕመናን ዘንድ እጅግ የተቀደሰና የተከበረ ሥነ ሥርዓት ነው። እስራኤል ከጦርነቱ ጋር በተያያዘ የጸጥታ ጉዳይ ምክንያት ወደ ሦስቱም ቅዱሳን የኢየሩሳሌም ስፍራዎች እንዳይገባ ገደብ ጥላለች። በአልአቅሳ መስጊድና በይሁዳውያን ምዕራባዊ ግንብ ወይም ኮቴል ይባላል ወይም የምልጃ ግንብ ተብሎ በሚጠራው ቅዱስ ስፍራ ላይም ተፈጻሚ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በክርስቶስ ቅዱስ መካነ መቃብር ሥርዓተ ጸሎቱም እንዲካሄድ ካስቻሉ በኋላ በኤክስ ገጻቸው ሲጽፉም ኢራን በኢየሩሳሌም በሚገኙ ሦስቱም አሃዳዊ አምላክ እምነቶች ቅዱስ ስፍራዎች ላይ የቦሊስቲክ ሚሳይሎች እሩምታ በተደጋጋሚ ከፍታለች ሲሉ ገልጸዋል። አንዱ ጥቃት በተለይ ከቅዱስ መካነ መቃብሩ ጥቂት ሜትሮች ፈንጠር ብሎ አርፏል ብለዋል። ዳንኤል፣ እንግዲህ በየዕለቱ ለአድማጮቻችን ዘገባ ለማቅረብ እየሞከርን ነው። ፕሬዚደንት ዶናልድ ትራምፕ በዚህ መልክ ነው ነገሮችን እያቀረቡ ያሉት። አንዳንድ ጊዜ መያዣ መጨበጫም የለውም ለማለት ይቻላል። እንደሰማው የድርድሩ በጥሩ ሁኔታ እየተካሄደ ወይም ደግሞ የድርድሩ ቅድመ ዝግጅቶች ወይም ሁለቱ ወገኖች በፓኪስታን አማካይነት እያደረጉ ያሉት መነጋገር መልካም እንደሆነ ይናገራሉ። እንደውም ከዚህ አንጻር ኢራን ከቀረቡላት 15 ነጥቦች አብዛኛውን መቀበሏን ገልጸዋል። ይሁንና ዝርዝር አልሰጡም። በተለይ 3 መሠረታዊ ጥያቄዎች ተካተዋል እዛ ውስጥ። ኢራን ከዚህ ከሺያዊ የተጋትሮ ተራዳው ጋር ያላት ግንኙነትን የሚመለከተው ግንኙነቱን እንድታቆምና የገንዘብም ሆነ የጦር መሳሪያ ድጋፍ እንድታቆም የሚጠይቅ ነው። ይህን በተመለከተ ስለሰጠችው ምላሽ የነገሩን ነገር የለም። የሚሳይሎቿን ርቀትና የክምችት መጠን እንዲወሰን ገደብ እንዲጣልበት ለሚጠይቀውም ሌላ መሠረታዊ ጥያቄ እንዲሁም የኢራኖች ምላሽ ምን እንደሆነ አልነገሩንም። በሦስተኛ ደረጃ ደግሞ ኢራን በአጠቃላይ የኒውክሌር መሳሪያ ህልሟን እርም እንድትልና ከዛም በተረፈ ለሰላማዊ ዓላማም ቢሆን በእሷ የኒውክሌር ተቋምና ሳይንቲስቶች ዩራኒየም ማበልጸግ እንደማትችል ወይም ክልክል የሚያደርገውን ቅድመ ሁኔታ በተመለከተ ኢራን የሰጠችውን ምላሽ አልገለጽም። በ15ቱ ነጥቦች ውስጥ ዋነኞቹ ይህን ጦርነት የማቆም አቅም ያላቸው ለዘለቄታው ለመፍታት አቅም ያላቸው ጥያቄዎች እነዚህ ናቸው እና ከዚህ አንጻር በገባ ብለው የነገሩን ነገር የለም። ግን አብዛኛውን 15 ነጥቦች ተቀብላለች ነው የሚሉት። ይህን እያሉ ደግሞ ፍላጎታቸው የኢራንን የነዳጅ ዘይት መውሰድ እንደሆነ ገልጿል። መውሰድ ሲባል ዳንኤል ልክ ራሳቸው የጠቀሱትን ነው የምነግርህ። የቬንዙዌላን የነዳጅ ሀብት እንደወሰዱት እንዳደረጉት ማለት ነው። በተደጋጋሚ እንደሚናገሩት በአሜሪካ በቢሊዮን የሚቆጠር ዶላር እያገኘች መሆኗን የገለጹት ከቬንዙዌላ የነዳጅ ዘይት ምርት። ስለዚህም በተመሳሳይ ሁኔታ የኢራንን ነዳጅ
መውሰድ ነው የምፈልገው። ነገር ግን እዚህ በዙሪያ ደደቦች አሉ፣ ይሄ እንዳይሆን ይሄ ለምን ይሆናል እያሉ የሚወተውቱኝ እንጂ እኔ ዘይቱን መውሰድ ነው የምፈልገው እንዳለ። ካርግ ደሴትንም የሀገሪቱን የአይን ብሌን ማለት ነው ለኢራን የኢኮኖሚ ምንጯ ነው። 90% የነዳጅ ሀብቷን ለውጭ ገበያ የምትጭንበት ነው። በአንድ ወቅት ብቻ እዛ ነው የምታከማቸው ነው ወደ ገበያ የምታቀርበው። እስከ 33 ሚሊዮን በርሜል ነዳጅ ዘይት የተከማችበት ሁኔታም ነበረ። እንግዲህ በየጊዜው በዚህ መንገድ ክምችቶች ይኖራሉ። ነዳጅ ጫኝ መርከቦች በቀጥታ ከዛው የውሃ ዳር ሆነው ነው ነዳጁን ቀርተው ይዘው የሚሄዱት። ቤዚካሊ የኢራን የነዳጅ ኢኮኖሚ የኢራን የአይን ብሌን የሆነ የኢኮኖሚ ቦታ ነው እሱ። 90% የሀገሪቱ የነዳጅ ገቢ ተሽጦ የሚገኘው ካርግ ደሴት ነው እና አሁን እነዚህ የገቡትም 3500 ወታደሮች የባህር ኃይል ወታደሮችና የአምፊቢየስ ፎርስስ የሚባሉ ናቸው። ከባህር ወደ መሬት የሚወረወሩ ማለት ነው። በውስጣቸው ብዙ አይነት ኃይሎች አጣምረዋል። ስለዚህ አንዱ ትልቁ ግምት ይህንን ካርግ ደሴትን በአሜሪካ ቁጥጥር ስር ማቆየት ነው። ይህንንም በተመለከተ ዶናልድ ትራምፕ ለፋይናንሽል ታይምስ ወታደሮቻቸው ይህንን ሀብት ይዘው ለተወሰነ ጊዜ መቆየት እንግዲህ የተወሰነ ማለት ዓመታት ነው ዳንኤል መቆየት ይኖርባቸው ይሆናል ነው የሚሉት። ስለዚህ ዶናልድ ትራምፕ ሌላ እያይዘው ያሉት ነገር የኢራን መሪዎች ቁልፎቹ መገደላቸውን ማንም ሰው ሊገነዘብ ወይም መረዳት ያለበት በዛች ሀገር 47 ዓመታት የገነገነው እስላማዊ አብዮት አገዛዝ እንደሌለ ነው መረዳት ያለባቸው። እነዚህ ቁልፍ ሰዎች መገደል በዶናልድ ትራምፕ እይታ የአገዛዝ ስርዓት ለውጥ ነው። እንደዛ ነው የሚያምኑት። ይህንንም ማሳያ አድርገው የሚያቀርቡት በቬንዙዌላ አንድ ማዱሮን ነው አንስተው ወስደው ያሰሩት። ከዛ በኋላ የእሳቸውን ምክትል ፕሬዚደንት ያደረጉትም እሳቸው ናቸው ወይም እንድትሆን የፈቀዱት እና ይሄን ማድረግ በራሱ እንዳለ የአሮጌው ስርዓት መዋቅር ቢኖርም ያንን መዋቅር ከላይ ያለውን ዋናውን ራሱን ቆርጦ ከስር ከፍ በማድረግ አገልግሎቱን ለአሜሪካ እንዲያደርግ ያስቻለ የእሳቸው አይነት ያገዛዝ ለውጥ ነው። ስለዚህ በኢራን በኩል ተሳክቶልኛል። ዋነኞቹን ይገለናል፣ የመግደሉ የሚቀጥል ነው። ስለዚህ መጨረሻ ላይ የሚቀመጠው የኢራን አገዛዝ ሌላ ሹም እንኳ በራሱ በዚህ በ15 ነጥቦች ስም የተካተተ ነው ያለፈው ስርዓት የተለየ መሆኑን ማሳየት አለበት የሚል ነጥብም አካቷል። ስለዚህ የአገዛዝ ለውጥ አድርገናል፣ ተሳክቶልናል ብለው ነው የሚያምኑት። ዳንኤል እንግዲህ በየጊዜው ዶናልድ ትራምፕ የሚሉትን በዚህ መንገድ ማየትና ማጤን የግድ ነው። ዓለም ኢራን 90% የሚሆነውን የነዳጅ ሽያጭ የምታደርግበትን ደሴት በአሜሪካ ቁጥጥር ስር የሚሆን ከሆነ ነገሮች የተባባሰ ወደ አለመግባባት አያመሩም ወይ? ካለመግባባት በላይ ናቸው እኮ የህልውና ጦርነት ነው። እና አሁን ዶናልድ ትራምፕ በሚሉት ከሄድን በዶናልድ ትራምፕ እሳቤና አመለካከት ከሄድን አገዛዙ ተቀይረዋል። አገዛዙ ዋነኞቹን ሰዎች አሳጥተነው ገለነዋል ነው የእሳቸው አባባል። ከዚህ በኋላ አገዛዙ ሊቀጥል የሚችለው የአሜሪካንን ፍቃድ በመፈጸም ብቻ ነው የሚል ነው እኮ የእሳቸው። የዶናልድ ትራምፕ ንግግርን ነው የምንናገረው። ስለዚህ ይህንን መያዛቸው ኢራን በአሁኑ ሰዓት ለምታካሄደው ውጊያም ሆነ ለአጠቃላይ ላላት ኢኮኖሚ ይሄ ብቸኛ መሰረት ነው ነዳጅ ዘይቱ እና ይህንን ተቆጣጠሩ ማለት ካደረጉት
ቤዚካሊ የሀገሪቱን ኢኮኖሚ ሙሉ በሙሉ የተቆጣጠሩት ማለት ነው እና እንደ ኃይል አገዛዙ የሚያስፈልገውን ገንዘብ ለማግኘት ይቸግረዋል። ይሁንና በኢራን በኩል የተሰጠው ምላሽ ደግሞ በአሁኑ ሰዓት እንደ ኢራን መሪ ተደርገው የሚወሰዱት እና በዚህ በተለይም በሁለቱም በእስራኤልም ሆነ በአሜሪካ ኃይሎች እንዳይታደኑ ይሄ እንግዲህ ዘገባ ነው፣ የተለያዩ ምንጮች እየተጠቀሱ ነው እንጂ ሁለቱ ሀገሮች በይፋ በአንደበታቸው የገለጹት አይደለም። በተለይ በመሪዎቻቸው ደረጃ እስራኤልም ሆነ አሜሪካ ውጭ ጉዳይ ሚኒስትር አባስ እና እንደኚህ ማናቸው የፓርላማ አፈጉባኤ ቃሊባፍ እንዳይገደሉ መግባባት አለን የሚባለው። ምክንያቱም በመጨረሻ የምትደራደረው ሰው ያስፈልጋል እና ድርድሩን ማካሄድ የሚችሉ ሰዎች ተብለው እነዚህ ሁለት ሰዎች የእስራኤልም ሆነ የአሜሪካ የግድያ አደን ኢላማ እንዳይሆኑ መደረጉ እየተነገረ ነው ያለው። ይሄ የፕሬዚደንት ፔጀሽኪያንን አይጨምርም። ስለዚህ ሌሎቹ ሁኔታዎች ወይም መረጃዎች ያጋልጧቸው ሌት ሊገደሉ እንደሚችሉ ግምት ውስጥ እናስገባለን ማለት ነው። ስለዚህ ያለመግባባት ጉዳይ ሳይሆን በአጠቃላይ እንደ ስርዓት ለማጥፋት የተጀመረ ጦርነት ነው ይሄ እና በመሆኑም የሀገሪቱን የነዳጅ ዘይት ሀብት የምትሸጥበትን ደሴት በቁጥጥር ስር ማድረግ የኢኮኖሚ ምንጫቸውን ሙሉ በሙሉ መዝጋት ተደርጎ ነው የሚቆጠረው እና ይህም በተመለከተ ቃሊባፍ ሲናገሩ የኢራን ወደ 1 ሚሊዮን ጦር እንዳላት፣ በነገራችን ላይ አዲስ ምልመላ እያካሄደች መሆኑ ታውቋል እና ያ ጦር የኢራን ጦር የአሜሪካ ወታደሮች ኢራን ግዛት ላይ ማለት ደሴቶች አሉ። አሁን ለምሳሌ በሆርሙዝ ሰርጥ ዙሪያ ወደ 7 ደሴቶች አሉ። በየትኛውም የኢራን መሬት ላይ የትኛውም የአሜሪካ ወታደር ለማረፍ ቢሞክር ጥይት ይርከፈከፍበታል በማለት ጥብቅ ማስጠንቀቂያ ነው እየሰጡት ቃሊባፍ። ይህም ማስጠንቀቂያቸው ለነዳጅ ዋጋ መጨመር ትልቅ አስተዋጽኦ አድርጓል። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልና አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ዓለም ዶናልድ ትራምፕ የኢራንን የነዳጅ ደሴት ተቆጣጠሩት ማለት በቀጣይ የነዳጅ ዋጋን ዝቅ ሊያደርገው ይችላል ወይ? ወይም የትራምፕ ዓላማ ፋይዳው ምንድን ነው የሚለውን ብትነግረን። በቀጥታ የነገር አንደኛ ሚሊተሪ የውጊያ አቅሙን ማሳጣት ነው የኢራን አገዛዝና ሀብቱን ስትይዝ ማለት ነው። ይሄ በነገራችን ላይ የሀብታሞች ከፍተኛ በቢሊዮን ዶላሮች የሚወጣበት ውጊያ ነው። ለአሜሪካ ኮንግረስ ጥያቄ አቅርበዋል። የዶናልድ ትራምፕ መንግስት 200 ቢሊዮን ዶላር ያስፈልገዋል ይህን ጦርነት ለመፈጸም። አሁን 10 ቢሊዮን ዶላሮች ጨርሰዋል ከወዲሁ። በእስራኤልም በኩል በዚህ ደረጃ የሚቆጠር ሀብት ነው። በራሷ በኢራንም በኩል ምንም እንኳ የምትጠቀምባቸው ሚሳይሎችና ሰው አልቦች ዋጋቸው በአንጻራዊነት ከአሜሪካና ከእስራኤል እጅግ የቀነሰ ቢሆንም በመሰረተ ልማት ደረጃ በጦርነቱ እየወደሙ እሳት እየበላቸው የሚገኙ ሀብቶች በሁሉም በኩል በራሷ በኢራን በእስራኤል በኩል ብትወስድ ሌላ በመቶ ቢሊዮኖች የሚሰሉ ናቸው በጥቅል። ስለዚህ
ግዙፍ የሆነ ሀብት እና አብሮም ደግሞ የሰው ሕይወት እየጠፋበት የሚገኝ ውጊያ ነው። ለምሳሌ በእስራኤል የተገደሉ ሰዎች ቁጥር 18 ደርሷል። በመቶ አሁን የቆሰሉት በተለያየ ደረጃ በመካከለኛ፣ በቀላል እያለ በጣም ቁጥራቸው በብዙ አስሮች ወይም መቶች ሊሄድ በሚችልበት ሁኔታ ነው የሚገኘው። በሊባኖስ በኩል ብትሄድ በጣም የተፋፋመ ውጊያ ነው ያለው። ማለት ሄዝቦላ ሳያቋርጥ ይተኩሳል። ሰው አልቦችን በብዛት ከኢራን ጋር በመቀናጀት እንደዚሁም የእስራኤል እግረኛ ላይ ደግሞ ጸረ ታንክ መሳሪያዎች ይተኩሳል። በዚህም የተነሳ ቢያንስ 3 ወታደሮች የእስራኤል ተገለዋል። ይህንንም ተከትሎ እስራኤል የጸጥታ ቀጠና የምትለውን እጅግ በማስፋት ወደ ሊባኖስ ዘልቃ እየገባች ነው ጦሯን። ኔታንያሁ ከዚህ አንጻር ኦልሞስት ከዚህ በፊት በ1980ዎቹ ሊባኖስን ከወረረችበት ሁኔታ በተለይ ደቡብ ባልተለየ በሚያስብል ደረጃ ደቡብ ሊባኖስ አብዛኛውን ክፍል ሊታኒ ወንዝ ድረስ የዘለቀ የሴኩሪቲ የደህንነት ምንድነው መከላከያ ይሄ የጦርነት ማገጃ መሬት የመቆጣጠር እንቅስቃሴ ውስጥ እንዳሉ ታውቋል። የእስራኤል ጦር ወደ ውስጥ ዘልቆ እየገባ ነው። እስካሁንም 800 የሄዝቦላ ተዋጊዎች መደምሰሳቸውን ትገልጻለች እስራኤል። እጅግ የተፋፋመ ውጊያ ነው። የሞቱ የተገደሉ ሊባኖሳውያን ቁጥር ከ1000 በላይ ደርሷል። በጣም የሚገርም ዳንኤል የኢራኑን አምባሳደር በቤሩት የኢራን አምባሳደርን ሀገሪቱ እንደ ሀገር ውጡ ብላለች። ፐርሶና ነን ግራታ እዚህ ግዛት ውስጥ ተመልሰው መግባትን መስራትም የማይችሉ በማለት በተለይ ይህ ጦርነት በሄዝቦላ የሚያካሄደውን ጦርነት የሊባኖስ መንግስት የሚለው የኢራንን ዓላማ የመፈጸም ሀገሪቱን ለአደጋ የማጋለጥ ነው በማለት አውግዞት ነበረ። በዛ መሰረት የኢራን እስላማዊ ዘብ ኮር አባላት አመራሮችም በተወሰነ ደረጃ አብረው መገደላቸውን እስራኤል ትናገራለች። የተወሰኑት በራሽያ የአውሮፕላን አማካኝነት በምሽት ወደ ቱርክ መወሰዳቸውን ባለፈው መግለጻችን አይዘነጋም። ስለዚህ ሄዝቦላ በአሁኑ ሰዓት ቀላል የማይባል ሩምታዎች ነው እየከፈተ ያለው። ሰሜናዊ እስራኤል ፋታ የለውም። ስለዚህ ጦርነቱ እዛም በዚህ መልኩ በተፋፋመ ሁኔታ ላይ የሚገኘው እስራኤል እንደምትለው በነገራችን ላይ የእነሱን መግለጫ ነው እየጠቀስኩ የምናገረው። እስካሁን በሚደረገው ድብደባ አብዛኛውን ኢላማ አድርጌ ይዤዋለሁ በዝርዝር ከምትለው ውስጥ ጥቂት ሲቀሩኝ በስተቀራ ብዙዎቹን ደብድብ ያለው ብላለች እና በሚቀጥሉት የጥቂት ቀናት ድብደባ ብቻ እንደቀራት ነው የምትናገረው። የኢራንን የጦር መሳሪያ በተለይ የሚሳኤል ማምረቻ፣ መተኮሻ፣ ማከማቻ እንደዚሁም ደግሞ ከጦርነቱን የሚመግቡ የተለያዩ ግዙፍ ተቋማትን ባለፈው እንደተደረገው ሁለቱን የኢራንን ግዙፍ የብረታ ብረት ማምረቻ ፋብሪካዎችን የመታውን ጥቃት እነዚህን አያይዛና ከዚህ ጋር በተያያዘ የእስራኤል ጦር ኤታማዦር ሹም ሌተናንት ጀነራል ኢማር እና እንደዚሁም የአሜሪካ ማዕከላዊ አዛዥ ይሄ ውጊያውን የሚያካሄደው ማለት ነው። እሳቸው ከእስራኤል ጀነራሎች ጋር ተገናኝተው ተነጋግረዋል። በዚሁ የኢራንን የጦር አቅም የሚሳኤል አቅም ከማጥፋት አኳያ መነጋገራቸው ነው የተዘገበው። እነዚህ ሁሉ እንቅስቃሴዎች ውስጥ በተጨማሪ ወደ 5000 የሚጠጉ የኢራን ወታደሮች በእስካሁኑ ድብደባ ተገድለዋል ትላለች እስራኤል። አብሮም ወደ 2000 የሚጠጉ ሰላማዊ ሰዎች የዚህ ውጊያ ሰለባ እንደሆኑ በኢራን በኩል ይገለጻል። ወደ 2000 ሰዎች ትልቁ የማንኛውም ጦርነት ትልቁ እና አስከፊ ባህሪው ከቀጥታ ከውጊያው ጋር ያልተገናኙ ሰላማዊ ሰዎች የሚያልቁበት መሆኑም ነው። በተለይ ኢራን በተባበሩት መንግስታት ድርጅት ፊትም አቅርበዋለች።
እንደ ትልቅ የጦር ወንጀል እንዲቆጠር እየታገለች የምትገኝለት የሴት ተማሪዎች ትምህርት ቤት ተመቶ በጦርነቱ መጀመሪያ አካባቢ እነዛ ልጃገረድ ተማሪዎች እንዳለ ያለቁበት ጥቃትም አለ እስከነ 10 መምህራኖቻቸው። ይሄንን በተመለከተ ፍጅት ነው እና ይሄ ትምህርት ቤቱ የተመታው በአሜሪካ ቶማሃውክ ሚሳኤል መሆኑ ታውቋል። ሚሳኤሉ ደግሞ ተተኮሰ የሚባለው ከትምህርት ቤቱ አጠገብ ድሮ የቆየ የባህር ኃይል ጽሕፈት ቤት አለ በሚል በድሮ ካርታ ወርዋቲበር በዛ ላይ ተመስርቶ የተደረገ ስህተት ነው የሚሉ አሉ። ያም ተባለያ የኢራን የእስራኤል ይቅርታ የአሜሪካ ቶማሃውክ ሚሳኤል ነው ተብሎ እንደታመነ እያነበብን ያለ ነው። አሜሪካም ይህን ጉዳይ እያጣራው ነው እያለች ነው። ውጤቱ በይፋ አልገለጸችም የምርመራ ውጤቷን። ነገር ግን 100 በላይ ህፃናት ከ100 በላይ ህፃናት ተማሪዎች የተፈጁበት ቦታ ነውና ጦርነቱ በማንኛውም መመዘኛ የሚቆምበት ሁኔታ ቢፈጠር ማንም ሰው የሚመኘው ነው። ያለበት ሂደት ግን ከዚህ በፊት እንደሰማው በዚህ በፓኪስታን በኩል የሚደረገው ነው። ይሄን በተመለከተ ከሁለቱም በኩል የምትሰማው መግለጫ እረፍት አይሰጥም። በአሜሪካ በኩል በጣም ተለዋዋጭ ነው። ለምሳሌ አሁን እንደሰማኸው ዶናልድ ትራምፕ በዚህ በኩል 15ቱን ነጥቦች አብዛኛውን ተቀብላለች እያሉ እየተናገሩ ነዳጁን በወስደው ነው ደስ የሚለኝ የሚል ንግግር አለ እና እግረኛ ማዝመት ሊኖርባቸው እንደሚችል እዛም መቆየት ሊኖርባቸው እንደሚችል ይናገራሉ። ይህም ደግሞ ምክንያቱ ነው ወደ ኢራን ስትገባ የፓርላማው አፈጉባኤ አሜሪካንን በይፋ ፊት ለፊት ስለ ድርድር እየተናገረችና እያወራ ከጀርባ ግን ወይም ደግሞ በጓሮ በር ግን የተፋፋመ የእግረኛ ውጊያ ለማድረግ ጊዜ እየገዛች መሆኗን በግልጽ የሚታይ ነው በማለት ወንጅለዋል። በዚህ ውስጥ ነው አሁን ተኩስ አቁም ሊደረግ ይችላል፣ ይህንን ጦርነት የሚያቆም ስምምነት ሊደረስ ይችላል የሚል ተስፋ ይዘን መጠበቅ ያለብንና በየጊዜው ዜናውን በጉጉት ብናየውም ጦርነቱን የሚያባብሱ ሁኔታዎች እንጂ ጦርነቱን የሚገታ ተጨባጭ ነገር እያገኘን አይደለም ዳንኤል። ይህ በመሆኑም ሁላችንም ጨምሮ ዓለም በነዳጅ እጥረት ችግር ውስጥ እየገባ ነው። በኢትዮጵያም አንዳንድ ዘገባዎችን በኢትዮጵያም እንደምናነበው መንግስት ይህንን የነዳጅ ችግር ለመቋቋም አንዱ መንገድ አስፈላጊ ሰራተኞች ብቻ በስራ ገበታቸው ላይ የሚቆዩበትና እጅግ አስፈላጊ ያልተባሉ ደግሞ ሰራተኞች አስገዳጅ ዓመት ረፍት ወስደው በየቤታቸው መቀመጥ የሚኖርባቸው አሰራር እያስተዋወቀ ወይም ሊያስተዋወቅ ነው የሚል ነው። ምክንያቱም የአጠቃላይ የትራንስፖርቱን የህዝብ ትራንስፖርት አገልግሎት የመሳሰሉትን የነዳጅ ፍጆታ ለመቀነስና ሁኔታውን ለመቋቋም የሚደረግ ጥረት ነው። ይሄ በሌሎች ሀገሮች ከዚህ የበለጠ ጠንካራ ተመሳሳይ አስገዳጅ ሁኔታዎች እየተወሰዱ ነው ያሉት እና የነዳጅ ዋጋ እያደር እየጨመር ነው የመጣው ዳኒ። ዛሬ አሁን ከ115 ደርሷል። አሁን ደግሞ $116 የሚላል እና ይሄ በአንድ በርሜል የሚለውን ስታስረው እጅግ ግዙፍ ነው በጣም በዓለም ላይ እና የሆርሙዝ ሰርጥ ከመያዙ አኳያ ነው እና ይሄ ነው ያለው አጠቃላይ ሁኔታ ዳኒ። ስለዚህ አሜሪካ የካርግ ደሴትን የነዳጅ መሸጫውን 90% የኢራን መሸጫን ብትይዘው በሁለቱ ሀገሮች መካከል ኦልሬዲ የመጠፋፋት ጦርነት ነው። ለኢራን አገዛዝ ከመጥፋት ለመዳን የሚደረግ ፍልሚያ ነው። በአሜሪካን በኩል ደግሞ እንደሰማው በአሜሪካና በእስራኤል በኩል ደግሞ እንደሰማው አገዛዙን ለማጥፋት የሚደረግ ነው። ስለዚህ ከዛ በታች ሆኖ ነገሮች አያሳስበው። በዚህ ደረጃ የመረረ ነው ለማለት ነው ዳንኤል። ስለዚህ ዶናልድ ትራምፕ ደሴቷን ቢቆጣጠሩ አሁን ላይ ጣሪያ ቀዶ የወጣውን የነዳጅ ዋጋ ሊያረግበው ይችል ይሆናል አለም።
ምናልባት ዋነኛው የነዳጁን ዋጋ ሊያስተካክለው የሚችለው ነገር የሆርሙዝ ሰርጥ ወደ ቀደመ ነፃ የነዳጅ ማስተላለፊያነቱ መቀየር ነው። ይሄ ሁኔታ ግን ያለ ፍልሚያ የሚታስብ አይደለም። በፍልሚያም ዋስትና የሚሰጠው አይደለም። ምን አይነት ፍልሚያ ሊደረግ ይችላል? እነማን ሊፋለሙ ይችላሉ? ያስ ፍልሚያ ለምንፈልገው ውጤት ያደርሰናል ወይ? ካደረሰን በምን ያህል ጊዜ? ብዙ ጥያቄዎች የሚያስነሳ ነው። ቢያንስ ግን ኢራን ነዳጇን እንዳትሸጥ በማዕቀብ ላይ የምትገኝ ሀገር ናት። አሜሪካ ይህንን ደሴት መቆጣጠር ከቻለች አሁንም ይህንን ደሴት እዛ ተቆጣጥራ ነዳጅ በገፍ ወደ ዓለም ገበያ በማቅረብ ነዳጁን ለማረጋጋት ብትፈልግ ያው የዚህም መተላለፊያ ሆርሙዝ ሰርጥ ነው ዳኒ። የኢራንንም ነዳጅ ጭና የምትወጣው በሆርሙዝ ሰርጥ በኩል ነው። ስለዚህ ብዙም ሌሎች የኤክስፐርቶችን አስተያየት ማንበብ ያስፈልገኛል። ግን በደመነፍስ ከጠየከኝ አይታየኝም የነዳጅ ዋጋውን የማረጋገጥ አቅሙ ነው። ዋናው የሆርሙዝ ሰርጥ ነፃ መሆን ነው። ምናልባት ቢሳካ ይሄ ሁኔታ በፍጥነት ሊቀይር የሚችል ከጦርነቱ እውነታም አንጻር በተዋጊ ሀገሮች መካከል ሊደረስ የሚችል እና ይህንን ሰርጥ የሚያስከፍት ነገር ነው ለዓለም መድህንም የሚሆነው እና ከዚህ አንጻር ይህን ደግሞ እንዴት ታያለህ ብትለኝ እድሉ ጨለማ ነው። ምክንያቱም ኢራን ኦልሬዲ ይህንን መተላለፊያ ፓርላማዋ ጋር አቅርባ በኢራን ሉዓላዊነት ስር ለማቆየት እየሰራች እንደምትገኝ ነው እና የዚህ ጦርነት ፍጻሜ ምንም ይሁን ስምምነትና ውል ውስጥ ኢራን ሆርሙዝ ሰርጥ እንደ ስዊስ ካናል ለግብፅ እንደሆነ ሁሉ በሷ ሉዓላዊነት ስር እንዲያደር ከዛ በኋላ ደግሞ የአገልግሎት ክፍያ የምትጠይቅበት ቦታ ይሆናል። እንዲህ ባለ ክፉ ቀን ደግሞ አቅሟን የምታሳይበት እድል ይሰጣታል ማለት ነው። ትልቅ ስትራቴጂክ አቅም ይሰጣታል ማለት ነው። ትልቅ ወይም ደግሞ የታላቋ ኢራን ትልቅ አቅም ይሆናል ማለት ነው። ዳንኤል፣ እዚህ ሁኔታ ላይ እዚህ ውስጥ ነው የምንገኘው። ዓለም ኢራኖች በግልጽ ስምምነቱን በተመለከተ ከወዲሁ አቋማቸውን ነጥብ በነጥብ አስቀምጠዋል ወይ? አሜሪካ ያስተላለፈችውን ባለ 15 ነጥብ ዝርዝር በተመለከተ ማለት ነው። አሉ ነው። አንዳንዴ እኮ ያሰለቻል። ነገርኩህ። ኢራኖች በይፋ ምላሻቸውን እንዲሰጡት ጠብቆ የነበረው አርብና ቅዳሜ ዕለት ነበር። አልሰጡም። ያልሰጡበትን ምክንያት የአሜሪካ ድብደባ ተፋፍሞ ነው ያለው። የሰላም ድርድር፣ የሰላም ሀሳቦች አቅርበናል ብለው ባለ 15 ነጥብ ሀሳብ ሰጥተውን ከፍተኛ ድብደባዎች እየተደረጉ ነው ያሉት። በእነዚህ ምክንያት በነገራችን ላይ ኢራን በእሷ ዩኒቨርሲቲዎች ላይ በተደረጉ ድብደባዎች ምክንያት የተለያየ ቴክኖሎጂ ምንድን ነው የሚባል የሚሳይል ቴክኖሎጂ የመሳሰለው ጥናት እና ምርት ይካሄድባቸዋል በሚል እነዚህ ድብደባዎች ስለተካሄድባቸው በመላው መካከለኛው ምስራቅ የአሜሪካ ዩኒቨርሲቲዎችን በሙሉ ኢላማ ውስጥ አስገባለሁ ስላለች የታወቁ ዩኒቨርሲቲዎች በቤሩት የአሜሪካ ዩኒቨርሲቲ በተለያየ ያሉ ዩኒቨርሲቲዎች አሁን ትምህርት የላቸውም። የኢራንን ድብደባ በመፍራት ኦንላይን ነው እያስተማሩ የሚገኙት እና በጣም ስር የሰደደ ነገር ነው። ስለዚህ ኢራኖች የሚሉት 15 ነጥብ የሰላም ሀሳብ ተብሎ ተሰጥቶን ሁለቱ በተለይ በእስራኤል በኩል የተደረገ ጥቃት ነው። የሀገሪቱ ሁለት ግዙፋን የብረት ማምረቻ ተቋማት መደምሰሳቸው በጣም ያንገበገባቸው ነው እና ለዚህም ማጸፌታ ሰጥተዋል። የተለያዩ ተመሳሳይ የአሉሚኒየም ይህንን ዜና በስፋት ማየት ያስፈልጋል። የአጸፌታ እርምጃ እየወሰደች ነው ኢራን። ስለዚህ በኢራኖች በኩል ከዚህ ጋር በተያያዘ የተነገረው በቀረበው 15 ነጥብ ላይ እንደሚጠበቀው አቋማቸውን ከመግለጽ በፊት አቋማችንንስ መግለጽ አለብን ወይ ከዚህ ድብደባ አንጻር የሚል እንደሆነ በዋነኛነት የአገሪቱ ድምፅ እየሆኑ የመጡት
የአፈጉባኤ ቃሊባፍ መናገራቸው ይታወቃል። ስለዚህ ሪሊ በ15 ነጥቡ ላይ ኢራን በምን ያህሉ ትገዛለች፣ ምን ያህሉን ትቀበለዋለች፣ አትቀበለውም የሚለው በጣም ቁልፍ ነው። የእሱን ይፋ ምላሿን ሳትሰጥ አርብና ቅዳሜ አልፈዋል፣ እሑድም አልፈዋል። ዛሬ ሰኞ ነው። ይህንን በሚቀጥሉት እንግዲህ መቼ እንደምናውቅ አናውቅም። አሁን እንዳልኩ አልሰጠችም ምላሿን። በይፋ ምላሿን ትሰጣለች ተብሎ በተጨባጭ የተገለጸው አርብና ቅዳሜ ዕለት ነበር። አልሰጠችም። ነገር ግን እንደዚሁ ተጨባጭ ባልሆነ መንገድ በዘገባ መልኩ ግን የማትቀበላቸው ነጥቦች እንዳሉ፣ እንደውም አጸፌታ ደግሞ የራሷን 5 ነጥቦች እንዳቀረበች ይነገራል። ይህም በይፋ እየቀረበ ስለመሆኑ የምናውቀው ነገር የለም። ነገር ግን በዘገባዎች የሚጠቀስ ነው። አንዱ ለምሳሌ ይሄው የሆርሙዝ ሰርጥ በሷ ሉዓላዊነት ስር መቆየቱ የግድ እንደሆነና ይህንንና አሜሪካ እንዲቀበሉ የሚጠይቅ ነው። በሌላ አነጋገር ይህንን በእንግዲህ ስምምነት ማለት ያው ኮምፕሮማይዝ ነው። በዚህ ጦርነት ፍጻሜ ላይ ኢራን በዋነኛነት ይህን ጦርነት ማራዘምና የእሷን ስትራቴጂ ሊያሳካ በሚችል መንገድ ሊያስኬዳት የቻለው ቁልፍ የመዋጊያ አቅሟ ሆርሙዝ ነው። ይሄንን ሆርሙዝን እስከ ወዲያኛው በራሷ ስር የማድረግ ሐሳብን የሰላም ድርድሩ አካል ሆኖ እንዲቀርብ የግድ እያለች መሆኗን ዘገባዎች ያመለክታሉ። እና እውነት እዚህ ላይ ቆመ በሚታየው ነገር ሰላምን የሚያሳይ አይደለም። በሁለቱም በኩል እንዴት አድርገው ሊስማሙ እንደሚችሉ የሚያሳይ አይደለም እና አሁን ጦርነቱ አሁን ካለበትም በባሰ ሁኔታ ተፋፍሞ መቀጠል የግድ እንደሚለውና የግድ አሸናፊና ተሸናፊ ሊለይ ግድ ነው የሚሉ ናቸው ያሉት አስተያየቶች። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። አድማጮች አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። ዓለም መልካም ቀን ይሆንልህ። መልካም ቀን ዳኒ። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።